አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የሐምሌ 21 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በኢትዮጵያ ከ60 በመቶ በላይ የሚሆነው ህዝብ ለምግብና ዋስትና እጦት የተጋለጠ መሆኑን አዲስ ዓለም አቀፍ ሪፖርት አመለከተ። በኳታር በተከሰተ የእሳት አደጋ 23 ኢትዮጵያውያን ላይ ጉዳት መድረሱን በዶሃ የሚገኘው የኢትዮጵያ ኤምባሲ ገለጸ። ኢንዶኔዥያ ከመጪው ዓመት ጀምሮ የሐላል ሰርተፊኬትን ግዴታ ልታደርግ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በኢትዮጵያ ከ60 በመቶ በላይ የሚሆነውን ህዝብ ለምግብ ዋስትና እጦት የተጋለጠ መሆኑን አዲስ ዓለም አቀፍ ሪፖርት አመለከተ። አሚናት ሙሐመድ ዝርዝር አላት። በኢትዮጵያ ከ60 በመቶ በላይ የሚሆነው ህዝብ ለምግብ ዋስትና እጦት የተጋለጠ መሆኑ የተመላከተው የዓለም ምግብና እርሻ ድርጅት፣ የዓለም አቀፍ የግብርና ልማት ፈንድ፣ ዩኒሴፍ፣ የዓለም የምግብ ፕሮግራምና የዓለም ጤና ድርጅት በጋራ ባወጡት ሪፖርት ነው። ሪፖርቱ እንደሚያመለክተው በኢትዮጵያ እንደ አውሮፓ አቆጣጠር ከ2023 እስከ 2025 ባሉት ዓመታት ውስጥ ወደ 80 ሚሊዮን ገደማ ኢትዮጵያውያን ወይም 60.1 በመቶ የሚሆነው የሀገሪቱ ህዝብ ለመካከለኛ ወይም ለከባድ የምግብ ዋስትና እጦት ተጋልጧል። የዓለም የምግብ ዋስትናና አመጋገብ ሁኔታ 2026 በሚል ርዕስ የተሰጠው ሪፖርት በተጨማሪም ባለፈው 2025 67.9 በመቶ የሚሆነው የሀገሪቱ ህዝብ ወይም 92 ሚሊዮን ሰዎች ገንቢና ጤናማ የሆነ የምግብ አይነት ለማግኘት አቅም እንዳልነበራቸው አመልክቷል። በጋራ የተዘጋጀው ባለ 251 ገጽ ሪፖርት እንደ አውሮፓ አቆጣጠር ከ2014 እስከ 2016 በነበሩት ዓመታት ለምግብ ዋስትና እጦት የተጋለጠው ህዝብ ቁጥር 58.4 ሚሊዮን ወይም 56.2 በመቶ ከነበረው በ2025 ከፍ ማለቱን ያመለክታል። የትግራይ ክልል የመረጃ እጥረት በመኖሩ ሳቢያ አለመካተቱን የሚገልጸው ሪፖርቱ በክልሉ ባለው መፈናቀል፣ የሰላም ስምምነት ትግበራ መዘግየትና የአስቸኳይ ጊዜ እርዳታ እጥረት ሳቢያ የምግብ ዋስትና እጦቱ አሁንም አጣዳፊ ደረጃ ላይ እንደሚገኝ ይጠቅሳል። በኢትዮጵያ ለአንድ ሰው በቀን የሚያስፈልገው የጤናማ ማዕድ ዋጋ ከፍተኛ እንደሆነ ሪፖርቱ አትቷል። በኢትዮጵያ የጤናማ ማዕድ ዋጋ በ2025 የገዢው አቅም ከጎረቤት ኬንያ፣ ኡጋንዳና ታንዛኒያ ጋር ሲነጻጸር ከፍተኛ መሆኑ ተገልጿል። በኢትዮጵያ ከ2019 እስከ 2023 ባሉት ዓመታት የማዳበሪያ ዋጋ ከ3 እጥፍ በላይ መጨመሩን ያመለከተው ሪፖርቱ 59 በመቶ የሚሆኑ አርሶ አደሮች በማዳበሪያ እጥረትና በከፍተኛ ዋጋ ሳቢያ ማዳበሪያ መጠቀም ማቆማቸውን አሊያም መቀነሳቸውን ገልጸዋል። ይህም በምርት መጠንና በምግብ ዋጋ መናር ላይ አሉታዊ ተጽዕኖ አሳድሯል ብለዋል። የጤናማ ማዕድ አቅርቦት ዋጋን ለመቀነስ በግብርና ምርታማነት፣ በገጠር መንገድ መሰረተ ልማቶች፣ በትራንስፖርትና በገበያ ትስስር ላይ የተቀናጀ ኢንቨስትመንት ማድረግ አስፈላጊ መሆኑን ሪፖርቱ ይመክራል። በተጨማሪም ዓለም አቀፍ የምግብ ገበያዎች ላይ ብቻ ከመመርኮዝ ይልቅ የምግብ ዋጋ ተመጣጣኝነት ምዘናዎችን ከአካባቢው አመጋገብ ጋር ማጣጣም አስፈላጊ እንደሆነ ያትታል። 49ኛው የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ መካሄድ ጀመረ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት 49ኛው መደበኛ ስብሰባ በህብረቱ ዋና መቀመጫ አዲስ አበባ ማካሄድ ጀምሯል። የምክር ቤቱ ስብሰባ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚለው የ2026 የህብረቱ ዓመታዊ መሪ ሀሳብ አማካኝነት የሚከናወን ነው። በስብሰባው መክፈቻ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዩሱፍ፣ የኢፌዴሪ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ክላቫር ጋቴቴ፣ የቡሩንዲ የውጭ ጉዳይ ሚኒስትር እና የስራ አስፈጻሚ ምክር ቤቱ ሰብሳቢ ኤድዋርድ ቤዝማና፣ የአባል ሀገራት ውጭ ጉዳይ ሚኒስትሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ሚኒስትሮቹ ቅድሚያ በሚሰጣቸው ቁልፍ አጀንዳዎችና የአፍሪካን አህጉራዊ ትስስር ማፍጠን በሚያስችሉ ጉዳዮች ላይ እንደሚመክሩ የኢዜአ ዘገባ ያመለክታል። የአጀንዳ 2063 አፈጻጸም የሚከታተለውን ኮሚቴ ሪፖርት እንዲሁም የቀድሞ የአፍሪካ አንድነት ድርጅትና በአሁኑ የአፍሪካ ህብረት ወቅት ያሉ ስምምነቶችና የአሰራር ማዕቀፎች ያሉበትን የትግበራ ደረጃም ይገመግማሉ።
በተጨማሪም የ2026ቱን የህብረቱን የዓመቱ መሪ ሀሳብ የእስካሁን የአፈጻጸም ሂደት ላይ ይወያያሉ ተብሏል። 49ኛው የአፍሪካ ህብረት ስራ አስፈጻሚ ምክር ቤት መደበኛ ስብሰባ እስከ ነገ ረቡዕ ሐምሌ 22 2018 ይቆያል። በኳታር በተከሰተ የእሳት አደጋ 23 ኢትዮጵያውያን ላይ ጉዳት ደረሰ። በኳታር ዶሃ የሚገኘው የኢትዮጵያ ኤምባሲ በዶሃ ሙር አካባቢ በርካታ የተለያዩ ሀገራት ዜጎች በሚኖሩበት የመኖሪያ ህንፃ በተከሰተ የእሳት አደጋ 23 የሚሆኑ ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው ባደረኩት ክትትል አረጋግጫለሁ ብሏል። ከተጎዱት መካከል 2 ዜጎች ከፍተኛ የአካል ጉዳት ደርሶባቸዋል ያለው ኤምባሲው 3 ዜጎች ደግሞ መካከለኛ ጉዳት እንዳጋጠማቸው ዛሬ ማክሰኞ ሐምሌ 21 2018 ባጋራው መረጃ አስታውቋል። ተጎጂዎቹ በሐማድና በአል ዋክራ ሆስፒታሎች የሕክምና ክትትልና ሕክምና እየተደረገላቸው እንደሚገኝ ገልጿል። ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ እንደሚገኝም ጠቁሟል። ኤምባሲው በተለይም በሞቃታማው የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በመገንዘብ በኳታር የሚኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙ አሳስቧል። የእሳት ደህንነት መመሪያዎችንም እንዲያከብሩና ማንኛውንም አደገኛ ሁኔታ በአፋጣኝ ለሚመለከታቸው አካላት እንዲያሳውቁ ጥሪ አቅርቧል። በመዲናዋ በ2018 በጀት ዓመት 11000 ጋብቻ ሲፈጸም የፍቺ መጠን ደግሞ 4994 ሆኖ ተመዘገበ። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በአዲስ አበባ ከተማ በ2018 በጀት ዓመት 10972 ጋብቻና 4994 ደግሞ ፍቺ ምዝገባ ማካሄዱን አስታውቋል። አገልግሎቱ ይህን ያስታወቀው የ2018 በጀት ዓመት አፈጻጸምን በተመለከተ ዛሬ ማክሰኞ ሐምሌ 21 2018 በሰጠው ጋዜጣዊ መግለጫ ነው። ተቋሙ በበጀት ዓመቱ 40668 የጋብቻ ምዝገባ ለማድረግ አቅዶ 37149 ምዝገባ ማድረጉን ያስታወቀ ሲሆን ከዚህም ውስጥ 10972 የተመዘገበው ጋብቻ እንደሆነ አስታውቋል። ፍቺን በተመለከተ 9558 ፍቺ ምዝገባ ለማድረግ አቅዶ 13033 ምዝገባ ማድረጉን ገልጿል። 423720 የልደት ምዝገባ ማድረጉን የገለጸው አገልግሎቱ ከዚህም 117449 ህጻናት ደግሞ በተወለዱ በ90 ቀናት የተመዘገቡ ናቸው ብሏል። አገልግሎቱ ጉዲፈቻና ሞትን በተመለከተ 386 የጉዲፈቻ ምዝገባ ሲያከናውን 26075 ወይም የዕቅዱን 114 በመቶ የሞት ምዝገባ ማከናወኑን ገልጿል። አጠቃላይ ለ2.4 ሚሊዮን ለሚሆኑ ተገልጋዮች በዋና መስሪያ ቤት፣ በክፍለ ከተማ የወረዳ ጽህፈት ቤቶች፣ በሸሪያ ፍርድ ቤትና በጤና ተቋማት አገልግሎት ሰጥቻለሁ ብሏል። አገልግሎቱ በበጀት ዓመቱ ውስጥ 643825 የዲጂታል የነዋሪነት መታወቂያ እንዲሁም 196132 ያላገባ አገልግሎት መስጠት መቻሉን ገልጿል። ተቋሙ ብልሹ አሰራርን ለመከላከል በተወሰደ እርምጃ 105 ሰዎችን ተጠያቂ ማድረጉንም አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1834 ኢትዮጵያውያን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1834 ኢትዮጵያውያን ወደ ሀገራቸው መመለሳቸውን ዛሬ ሐምሌ 21 2018 አስታውቋል። ሚኒስቴር መስሪያ ቤቱ ባጋራው መረጃ በሳምንቱ ውስጥ በተደረገ 8 ዙር በረራ የተመለሱት 1604 ወንዶችና 192 ሴቶች እንዲሁም 38 ጨቅላ ህጻናት ናቸው። ከተመላሾች መካከል 53 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ብሏል። በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ88800 በላይ ኢትዮጵያውያን ወደ ሀገር መመለስ መቻሉን ሚኒስቴር መስሪያ ቤቱ ገልጿል። አክሎም ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግ እና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር እየሰራ እንደሚገኝ አስታውቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ
በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በኢትዮጵያ ከ60 በመቶ በላይ የሚሆነው ሕዝብ ለምግብ ዋስትና እጦት የተጋለጠ መሆኑን አዲስ ዓለም አቀፍ ሪፖርት አመለከተ። ከቆይታ በኋላ በቤንጋዚ የሚገኘው የሊቢያ አስተዳደር ከ117,000 በላይ ህገወጥ ስደተኞችን አባሯል። እንመለስበታለን፣ ይጠብቋል። ኢንዶኔዥያ ከመጪው ዓመት ጀምሮ የሐላል ሰርተፊኬትን ግዴታ ልታደርግ ነው። በደቡብ ምስራቅ እስያ ውስጥ የምትገኘው ኢንዶኔዥያ በሁሉም ምርቶች ላይ የሐላል ሰርተፊኬትን ግዴታ ማድረግ የምትጀምረው በመጪው ዓመት ጥቅምት ወር ነው። በሀገሪቱ ትልልቅ የንግድ ተቋማት ካለፉት 2 ዓመታት ወዲህ በምርቶቻቸው ላይ የሐላል ምልክት የማስቀመጥ ግዴታ ነበረባቸው። ይህ ፖሊሲ ከተጠቀሰው ጊዜ ጀምሮ ምግብና ኮስሞቲክስ የሚሸጡትን ጨምሮ በማንኛውም ደረጃ ባሉ የንግድ ተቋማት ላይ ሙሉ በሙሉ ተፈጻሚ ይሆናል። የሀገሪቱ የሐላል ዋስትና ኤጀንሲ የንግድ ተቋማት የሐላል ሰርተፊኬታቸውን በአስቸኳይ እንዲያወጡ እያሳሰበ ይገኛል። የኤጀንሲው ኃላፊ ሃይከል ሐሰን ለአንታራ የዜና ወኪል ሲናገሩ የንግድ ተቋማት የሐላል ሰርተፊኬትን እንደ ሸክም ማየት የለባቸውም፣ ይልቁንም የደንበኞችን እምነት ለማግኘትና የንግድ ተወዳዳሪነትን ለማሳደግ የሚያስችል ስልት አድርገው ሊወስዱት ይችላሉ ብለዋል። የኢንዶኔዥያ ንግዶች አሁን ከውጭ ሀገር ተወዳዳሪዎች ጋር መፎካከር ስላለባቸው እነዚህ ሰርተፊኬቶች የበለጠ አስፈላጊ መሆናቸውን ዘገባው አመልክቷል። ብዙ ሀገራት የሐላል ኢንዱስትሪውን እንደ ታላቅ የኢኮኖሚ እድል አድርገው ተቀብለውታል። እኛ ደግሞ እጅግ ከፍተኛ እምቅ አቅም ስላለን በዚሁ ኢንዱስትሪ ውስጥ ዋና ተዋናይ መሆን አለብን ሲሉ ሃይከል አክለዋል። የኢንዶኔዥያ የገንዘብ ሚኒስቴር መረጃ እንደሚያመለክተው የሐላል ምርትና አገልግሎት ሰንሰለት በ2025 ሶስተኛው ሩብ ዓመት የሀገሪቱን ጠቅላላ የሀገር ውስጥ ምርት 27 በመቶ ሸፍኗል። ኢንዶኔዥያ በዓለም ላይ ትልቁ የሙስሊም ቁጥር የሚገኝባት ሀገር ስትሆን ከ200 ሚሊዮን በላይ ኢንዶኔዥያውያን ሙስሊሞች ናቸው። በቤንጋዚ የሚገኘው የሊቢያ አስተዳደር ከ117,000 በላይ ህገወጥ ስደተኞች አባረረ። በቤንጋዚ የሚገኘው የሊቢያ አስተዳደር ከ117,350 በላይ የሚሆኑ ልዩ ልዩ ዜግነት ያላቸው ህገወጥ ስደተኞችን ወደ ሀገራቸው ማባረሩን አስታውቋል። አስተዳደሩ ከ100,000 በላይ የሱዳን ዜጎች ደግሞ በበጎ ፈቃድ የመመለስ መርሃ ግብር ላይ መመዝገባቸው ገልጿል። የመንግስቱ መሪ ኦሳማ ሐማድ ባወጡት መግለጫ መሰረት ህገወጥ ስደት የሀገር ሉዓላዊነትና የደህንነት ጉዳይ እንደሆነ ገልጸው የድንበር ቁጥጥር እንዲጠናከር በሰዎች ንግድ መዋቅር ላይ ጠንካራ እርምጃ እንዲወሰድና በመንግስት ተቋማት መካከል የበለጠ ቅንጅት እንዲኖር ጥሪ አቅርበዋል። መግለጫው አክሎም በበጎ ፈቃድ የመመለስ መርሃ ግብር ላይ የተመዘገቡ የሱዳን ዜጎችን ወደ ሀገራቸው የመመለሱ የሰብአዊ አየር በረራ ቀደም ብሎ መጀመሩን ጠቅሷል። በተጨማሪም ህገወጥ ስደትን ለመቆጣጠር የሚረዱ በርካታ እርምጃዎችን ይፋ አድርጓል። ይህም ጥብቅ የድንበር ጥበቃን፣ ለውጭ ሀገር ዜጎች አዲስ የነዋሪነት ደንቦችን፣ የውጭ ሀገር ስደተኞች ህጋዊ ፈቃድ የሚያወጡበትን ጊዜ እስከ 2026 መጨረሻ ድረስ ማራዘምንና ከዓለም አቀፍ ድርጅቶች ጋር በበጎ ፈቃድ የመመለስ መርሃ ግብር ላይ የሚደረገውን ትብብር ማሳደግን ያካትታል። እነዚህ እርምጃዎች የደህንነት እገዳ የተጣለባቸውን ወይም ተላላፊ በሽታ የተገኘባቸውን የውጭ ሀገር ዜጎች አፋጣኝ የማባረር እርምጃ መወሰድን፣ ላላገቡ ስደተኛ ሰራተኞች የመኖሪያ ደረጃን ማሻሻልን እና ህገወጥ ስደትን ለመግታት ከጎረቤት ሀገራት ጋር ያለውን ቅንጅት ማጠናከር እንደሚገባም አስታውቋል። ሊቢያ አሁንም በሁለት ተፎካካሪ መንግስታት የተከፈለች ናት። በዓለም አቀፍ ደረጃ እውቅና ያለውና በአብዱል ሐሚድ ድባይባህ የሚመራው በትሪፖሊ የሚገኘው የምዕራብ ሊቢያ አስተዳደርና በምክር ቤቱ በ2022 መጀመሪያ ላይ የተሾመው በአሁኑ ወቅት በኦሳማ ሐማድ እየተመራ በሚገኘው በቤንጋዚ የሚገኘው የምስራቅና የአብዛኛው ደቡብ ሊቢያ አስተዳደር ናቸው።
የአካዳሚክ የሳይንስ ጥናትና የምርምር ማዕከል የነበረው በፍልስጤም መሬት ላይ የሚገኘው የጋዛ እስላማዊ ዩኒቨርሲቲ በርካታ ተማሪዎች ያፈራ ተቋም ነው። ይሁን እንጂ ባለፉት ዓመታት በደረሰበት የእስራኤል ከፍተኛ የቦምብ ድብደባ ምክንያት ግቢዎቹ ዘመናዊ ላቦራቶሪዎችና ታሪካዊ ቤተ መጻሕፍቱ ወደ አፈርነት ተቀይረዋል። ለአምስት አስርት ዓመታት ገደማ የቆየው የትምህርት መሰረተ ልማትና አጠቃላይ የአካዳሚክ ስርዓት ቢደቅም የተማሪዎችና የባለሙያዎችን የትምህርት ጥማት ግን ማቆም አልተቻለም። ዩኒቨርሲቲው ተማሪዎችና ባልደረቦች የተቋረጠውን ለማስቀጠል ጥረት በማድረግ ላይ እንደሚገኙ የሚያስቃኘው ዘገባ ከድር ከማል ያቀርበዋል። በጋዛ የሚገኘው እስላማዊ ዩኒቨርሲቲ ከጦርነቱ በፊት በፍልስጤም ውስጥ ከሚገኙ ግንባር ቀደም የመንግስት ዩኒቨርሲቲዎች አንዱ ነበር። በእስራኤል የአየር ጥቃቶችና በጋዛ ላይ በተጣለው ከበባ ሳቢያ የተፈጠሩ ፈተናዎችን ቢጋፈጥም ለተማሪዎቹ የተሻለ የሆነ የትምህርት አካባቢን ለመፍጠር ይሰራ የነበረ ነው። ዩኒቨርሲቲው በተለይም እንደ ሕክምና፣ የጤና ሳይንስ እና ምህንድስና ባሉ ተግባራዊ ስልጠና ላይ በሚመሰረቱ የትምህርት ዘርፎች ላይ ትኩረት ተደርጎ ይሰራ ነበር። ይህ ሁሉ ከመስከረም 27 2016 የእስራኤል አውዳሚ ጦርነት ሲጀመር ተቀይሯል። በጦርነቱ በተሰነዘረው ጥቃት የዩኒቨርሲቲው ግቢ ድብደባ የደረሰበት ሲሆን የትምህርት ግብዓት እንኳ ሳይቀር የሚገድበው ከበባም ተጠናክሮ ቀጥሏል። በጋዛ በተፈጸመው በእስራኤል አውዳሚ ጦርነት ሳቢያ እስከ 19 የሚደርሱ የትምህርት ቤቱ ህንፃዎች የወደሙ ሲሆን ወደ 500 የሚጠጉ የመማሪያ ክፍሎች፣ 200 የሳይንስ ላቦራቶሪዎች እና 75 የኮምፒውተር ላቦራቶሪዎች በከፍተኛ ሁኔታ ተጎድተዋል። ዋናው ቤተ መጻሕፍትም ከ240 ሺህ በላይ መጻሕፍትን፣ ጆርናሎችን፣ ማጣቀሻዎችን እና የአካዳሚክ ጥናቶችን አጥተዋል። የቀረው ነገር ቢኖር የወደመ ዩኒቨርሲቲ ፍርስራሽ ብቻ እንደሆነ ባልደረቦቹ ይናገራሉ። በጋዛ ከተሞች የተከሰተው የህዝብ መፈናቀልም የዩኒቨርሲቲውን ህንፃዎችና ተቋማት ወደ ጊዜያዊ መጠለያነት እንዲቀየሩ አድርገዋል። ይሁን እንጂ አሁንም ቢሆን የተበላሸውን በመጠገን ተማሪዎች ወደ ዩኒቨርሲቲው ለመመለስ ባልደረቦቹ እየታገሉ እንደሚገኙ አልጀዚራ ዘግበዋል። በጋዛ እስላማዊ ዩኒቨርሲቲ በፋኩልቲዎቹ የደረሰው የውድመት መጠን ከፍተኛ ቢሆንም እስላማዊ ዩኒቨርሲቲው ሁኔታዎች ሲፈቅዱ በአካል በመገኘት የሚሰጡ ትምህርቶችን ደረጃ በደረጃ መልሶ ለመጀመር የሚያስችሉ አማራጮችን በማሰስ ላይ ይገኛል። የዩኒቨርሲቲው የላቦራቶሪ አስተባባሪ አልኑኑ እንደተናገሩት የዋናው ግቢ መውደም በአካል በመገኘት የሚሰጡ ትምህርቶችን መልሶ ለመጀመር እንቅፋት ሆነዋል። ከእነዚህ መካከል በግቢው ውስጥ ለማስተማሪያነት ያገለግሉ የነበሩ ጥቂት ህንፃዎች ብቻ የቀሩ ሲሆን እነዚህም ቢሆን ለተፈናቀሉ ፍልስጤማውያን በመጠለያነት በማገልገል ላይ ይገኛሉ። ይህን ችግር ለመቅረፍ ዩኒቨርሲቲው በጋዛ በተለያዩ አካባቢዎች 5 ቅርንጫፎችን እና የትምህርት ተቋማትን ከፍተዋል። ይህም በጋዛ ውስጥ ተበታትነው ለሚገኙ ተማሪዎች በአደገኛ መንገዶች እና በተለያዩ የጉዞ ገደቦች ምክንያት ወደ ዋናው ግቢ የሚያደርጉትን ጉዞ በመቀነስ ትምህርታቸውን በቀላሉ ለመቀጠል ያስችላቸዋል። ዩኒቨርሲቲው በተጨማሪም በኦንላይን ትምህርት፣ በቨርቹዋል ሲሙሌሽኖች፣ ቀድመው በተቀረጹ የተግባር ልምምዶች እንዲሁም በሆስፒታሎች፣ በጤና ማዕከላት እና በአካባቢው ተቋማት ውስጥ ባሉ የሜዳ ላይ ስልጠናዎች ላይ በእጅጉ ተመርኩዞ ስራውን እንዲቀጥል እየተሰራ እንደሚገኝ ጠቁመዋል። የፍልስጤም የትምህርትና ከፍተኛ ትምህርት ሚኒስቴር ከዩኔስኮ ጋር በመተባበር ያደረገው ምዘና እንደሚያሳየው በጋዛ የሚገኙ አብዛኛዎቹ የከፍተኛ ትምህርት ተቋማት ከ2023 ጀምሮ ከፍተኛ ጉዳት አስተናግደዋል። በሺዎች የሚቆጠሩ ልዩ ልዩ ላቦራቶሪዎችና ተቋማት የመስራት አቅማቸውን አጥተዋል። የጋዛ እስላማዊ ዩኒቨርሲቲ እንደ ኤሮፓውያን አቆጣጠር በ1978 በጋዛ ከተማ የተመሰረተ የፍልስጤም ዩኒቨርሲቲ ነው። ዩኒቨርሲቲው በጋዛ ውስጥ የተቋቋመ የመጀመሪያው የከፍተኛ ትምህርት ተቋም ነው። ዩኒቨርሲቲው ከ20 በላይ የምርምር ማዕከላትና ተቋማት እንዲሁም 11 ፋኩልቲዎች አሉት። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።